ሰላም። ዛሬ በቀረበልን ጥናት ላይ ተመስርተን በጣም አስደሳች ግን ደግሞ ውስብስብ የሆነ አንድ ጥያቄ ውስጥ ዘልቀን እንገባለን። አዎ፣ የምንመለከተው የዮሐንስ ራእይ መጽሐፍን ነው፣ በተለይም ሁለት የተለያዩ የመላእክት ቡድኖችን። በትክክል ጥያቄው ይሄ ነው። በምዕራፍ 7 ላይ አራቱን የምድር ነፋሳት የያዙት አራቱ መላእክትና በምዕራፍ 9 ላይ በኤፍራጥስ ወንዝ የታሰሩት አራቱ መላእክት አንድ ናቸው ወይስ ተለያዩ? ይህ ጥያቄ ያው ዝም ብለን የምንወያይበት ስነ መለኮታዊ ክርክር ብቻ አይደለም። በፍጹም። የእነዚህ መላእክት ማንነት ሁለት በጣም ግዙፍ ክስተቶች መቼ እንደሚከናወኑ ይወስናል ነው የሚለው ጥናቱ። እሺ። አንደኛው የምድር ላይ የሚደርስ አካላዊ ጥፋት ሲሆን፣ ሁለተኛው ደግሞ የአውሬው በመባል የሚታወቀው ኃይል መነሳት ነው። ስለዚህ ዛሬ ልክ እንደ መርማሪዎች ሆነን ነው ማስረጃዎችን የምንመረምረው። በትክክል ሁለቱንም ወገኖችና የሚያቀርቧቸውን ነጥቦች እንፈትሻለን። እሺ፣ በጣም ጥሩ። እንግዲያው ልክ እንደ ጥሩ መርማሪ በመጀመሪያ ተዋናዮቹን እንለይ። በራእይ ምዕራፍ 7 ላይ የተገለጹት የመጀመሪያዎቹ አራት መላእክት እነማን ናቸው? ተልኳቸውስ ምንድን ነው? እሺ፣ እነዚህ የመጀመሪያዎቹ መላእክት ያው በጥናቱ አገላለጽ ልክ እንደ አንድ ግዙፍ የጥፋት መቆጣጠሪያ ቫልቭ ናቸው። የጥፋት መቆጣጠሪያ? አዎ፣ በምድር አራት ማዕዘናት ላይ ቆመው አራቱን የምድር ነፋሳት ይዟቸዋል። እንዳይነፍሱ አድርገው ከተለቀቁ በምድር በባህር እና በዛፎች ላይ ከባድ ጥፋት የማድረስ ኃይል አላቸው። ገባኝ። ስለዚህ ዋና ስራቸው ያንን ጥፋት መቆጣጠር ነው ማለት ነው። በትክክል የእግዚአብሔር አገልጋዮች ናቸው የተባሉ 14,000 ሰዎች በግንባራቸው ላይ ልዩ ማህተም እስኪደረግባቸው ድረስ ያንን ጥፋት ማዘገየት ነው። ስራቸው ጥፋትን መከላከል ነው። ኦኬ፣ የመጀመሪያዎቹ ስራቸው መከላከል ነው። በኤፍራጥስ ተታሰሩት ግን ከገለጻቸው ብቻ ስነሳ ፈጽሞ የተለየ ታሪክ አላቸው ይመስላል። ፍጹም የተለየ። እነሱ ምን አይነት ኃይል ናቸው? እነሱ እንደ መከላከያ ሳይሆን እንደ ልዩ ኮማንዶ ኃይል ናቸው የተቀመጡት። አንደኛ ታሰረዋል ይላል። ይህ ማለት አንድ ቀን ይፈታሉ ማለት ነው። አዎ። ሁለተኛ ዝግጁነታቸው በጣም ትክክለኛ በሆነ የጊዜ ሰሌዳ ነው የተቀመጠው። ለሰዓቱ፣ ለቀኑ፣ ለወሩና ለዓመቱ ተዘጋጅተዋል ይላል። በጣም ስፔሲፊክ ነው። በጣም ሲፈቱም ተልኳቸው ግልጽና አስፈሪ ነው። ከሰው ልጆች መካከል 1/3ኛውን መግደል። 1/3? አዎ። ይህንንም ብቻቸውን አይደለም የሚያደርጉት። ከኋላቸው 200 ሚሊዮን ፈረሰኛ ሰራዊት አለ። ዋው! ከሁሉም በላይ ደግሞ የጥናቱ ዋና ትኩረት የእነሱ መፈታት የአውሬው መነሳት ጋር በቀጥታ የተያዘ መሆኑ ነው። ኦኬ፣ አሁን ነው እንግዲህ ነገሩ የሚጦፈው። አዎ። ምክንያቱም እዚህ ጋር ሁለት ፍጹም ተቃራኒ የሆኑ ትርጓሜዎች አሉን። የመጀመሪያው አመለካከት እነዚህ ሁለት የመላእክት ቡድኖች አንድና ተመሳሳይ ናቸው ይላል። ይሄ እንዴት ሊሆን ይችላል? አዎ፣ ይሄ አመለካከት አንድ ብለን ልንጠራ የምንችለው ወገን ነው። ዋና ማስረጃው ከዳንኤል መጽሐፍ ጋር ካለው ማመሳሰል ይመንቻል። ከዳንኤል? አዎ፣ በዳንኤል ምዕራፍ 7 ላይ አራቱ የሰማይ ነፋሳት በባህር ላይ ሲነፍሱ አራት ግዙፍ አራዊት ከባህር ወጥተዋል። እሺ። ስለዚህ ይህ አመለካከት የሚነሳው ነፋሳትና አራዊት መነሳት መካከል ቀጥተኛ ግንኙነት አለ ከሚል መነሻ ነው። ገባኝ። ስለዚህ በራእይ 7 ላይ የተጠቀሱት ነፋሳትም ልክ እንደ ዳንኤል መጽሐፍ የአውሬውን መነሳት ነው የሚያመለክቱት ያሉ ነው ማለት ነው። በትክክል ሎጂኩ ይህ ነው። የኤፍራጥስ መላእክት ሲፈቱ አውሬው ይነሳል። የራእይ 7 ነፋሳት ደግሞ ከአውሬ መነሳት ጋር ግንኙነት ካላቸው በቃ ሁለቱ ኃይላት አንድ መሆን አለባቸው ይላሉ። ነገር ግን ይህ ትርጓሜ እንዲሰራ አንድ ትልቅ ነገር ማድረግ አለብን። ምንድን ነው? በራእይ 7 ላይ ጉዳት ይደርስባቸዋል የተባሉትን ምድርና ባህር ቃል በቃል መውሰድ የለብንም። በምሳሌያዊነት ነው የሚወስዱት። አዎ፣ ምድር የተረጋጉ መንግስታትን ሲወክል፣ ባህር ደግሞ ያልተረጋጉ ህዝቦችን ይወክላል ብለው ይተረጉማሉ። ቆይ እዚህ ጋር አንድ ችግር ያለ ይመስለኛል። የትኛውን ቃል በቃል እንውሰድ፣ የትኛውን በምሳሌያዊነት እንውሰድ? ማን ነው የሚወስነው? ትንሽ አደገኛ አካሄድ አይመስልም? በጣም ወሳኝ ጥያቄ ነው። የጥናቱ ደራሲም ይደግፈው ሁለተኛው አመለካከትም የሚነሳው ከዚሁ ጥያቄ ነው። እሺ። አመለካከት 2 እንደሚለው መላእክቱ ፈጽሞ ተለያዩ ናቸው። የመጀመሪያው ማስረጃቸው ደግሞ የጉዳቱ አይነት ልዩነት ነው። የጉዳቱ አይነት? አዎ። የራእይ 7 ነፋሳት ጉዳት የሚያደርሱት በተፈጥሮ ላይ ነው፣ በምድር በባህር እና በዛፎች ላይ። ልክ ነው። እንዲያውም ራእይ 8 ላይ የመጀመሪያዎቹ መለከቶች ሲነፉ
1/3ኛው ዛፍ፣ 1/3ኛው ባህር እንደሚጠፋ በግልጽ ይናገራል። የኤፍራጥስ መላእክት ጉዳት ግን በሰው ልጆች ላይ ያነጣጠረ ነው። አዎ፣ በትክክል እነሱ ኢላማቸው ተፈጥሮ ሳይሆን የሰው ልጅ ነው። 1/3ኛውን ይገድላሉ። ስለዚህ አንደኛው ጥፋት አካባቢያዊ ሲሆን፣ ሁለተኛው ደግሞ ወታደራዊ ነው። እውነት ነው። ልዩነቱ በጣም ትልቅ ነው። ይህንን ልዩነት ችላ ማለት አይቻልም ነው የሚለው የጥናቱ ደራሲ። ቆይ ግን አንድ ሰው ተመሳሳይ መላእክት በተለያየ ጊዜ የተለያየ ተልዕኮ ሊኖራቸው አይችልም ወይ ብሎ ሊከራከር ይችላል። በመጀመሪያ የከላከሉና በኋላ ላይ ደግሞ እያጠፉሉ። ጥሩ ጥያቄ ነው። ይህ አማራጭ ውድቅ የሚደረግበት ሁለተኛውና ምናልባትም ከሁሉም በላይ አሳማኝ የሆነው ምክንያት የጊዜ ቀደም ተከተሉ ነው። የጊዜ ቀደም ተከተል? አዎ። ምን መሰለሽ፣ በራእይ ምዕራፍ 8 ላይ ሰባተኛው ማኅተም ሲከፈት እና የመጀመሪያዎቹ 4 መላእክት መለከታቸውን ሲነፉ የምድር የባህርና የዛፎች 1/3ኛ ይጠፋል። እሺ። ይህ የሚሆነው ግን በኤፍራጥስ ያሰሩት መላእክት ገና ሳይፈቱ ነው። አሃ። የኤፍራጥስ መላእክት የሚፈቱት በስድስተኛው መለከት ጊዜ በምዕራፍ 9 ላይ ነው። ስለዚህ የነፋሳቱ ጥፋት ቀድሞ ይፈጸማል ማለት ነው። በትክክል። ይህ ቅደም ተከተል ብቻውን ሁለቱ ክስተቶች የተለያዩ መሆናቸውን ያረጋግጣል ይላል ጥናቱ። በጣም አሳማኝ ነጥብ ነው። እሺ፣ እንግዲያው ይህ የመላእክት ማንነት ክርክር ለሰፊው የፍጻሜ ጊዜ ክንውኖች ቅደም ተከተል በር ይክፈትልናል ማለት ነው። ልክ ነሽ። ጥናቱ ይህንን ሰፊ ምስል እንዴት ነው የሚያስቀምጠው? ለምሳሌ ቅድም የጠቀስናቸው 140,000 ሰዎች መታተም የት ጋ ነው የሚገባው? እዚህ ላይ ነው እንግዲህ ሁሉም ነገር ማያያዝ የሚጀምረው። የ144,000 ሰዎች መታተም የሚከናወነው በስድስተኛውና በሰባተኛው ማኅተሞች መካከል ባለው ጊዜ ውስጥ ነው። ከጥፋቱ በፊት? አዎ፣ ከነፋሳቱ ጥፋት ከመጀመሩ በፊት መጠናቀቅ አለበት። የማኅተሙ ዓላማ ከሚመጣው ጥፋት ለመጠበቅ ነው። ቆይ እዚህ ጋር አንድ ትልቅ ዝላይ ያለ ይመስለኛል። ጥናቱ 144,000 የሚባል ግዙፍ ቁጥር ካለው ቡድን ጋር ሁለቱን ምስክሮች እንዴት ነው የሚያገናኘው? ምክንያቱም በቁጥር ደረጃ በጣም ይለያሉ። በጣም ጥሩ ጥያቄ ነው። ጥናቱ ይህንን ሲያብራራ ሁለቱም ምስክሮች የሚለው አገላለጽ ቃል በቃል ሁለት ሰዎች ብቻ ላይወክል ይችላል ይላል። ምሳሌያዊ አነጋገር ነው። አዎ፣ ልክ የይሁዳ አንበሳ አንድን ግለሰብ እንደሚወክል ሁሉ ሁለቱ ምስክሮች ደግሞ የ144,000ን ቡድን ተልዕኮ ይወክላል ብሎ ያስቀምጣል። ገባኝ። የእነዚህ ምስክሮች ተልዕኮ ደግሞ በራእይ 10 ላይ ከተጠቀሰችው ትንሿ መጽሐፍ ጋር ይገናኛል። ዮሐንስ እንድበላ ከታዘዘው መጽሐፍ ጋር። አዎ፣ እሷን ሲበላ ዳግመኛ ትንቢት መናገር አለብህ ይባላል። ስለዚህ 144,000 ወይም ሁለቱ ምስክሮች በአውሬው አገዛዝ 1260 ቀናት ውስጥ ልዩ የሆነ ትንቢታዊ መልእክት ያስተላልፋሉ። መልእክቱስ ምንድን ነው? መልእክቱ የዘላለም ወንጌል ተብሎ ነው የተገለጸው። ዋናው ይዘቱም የአውሬው ምልክት አትቀበሉ የሚል ማስጠንቀቂያ ነው። ያንን 666 የሚባለው ምልክት? አዎ፣ በጥናቱ መሰረት ይህ ምልክት በወቅቱ በነበረው የፖለቲካና የኢኮኖሚ ስርዓት ውስጥ ለመሳተፍ የሚያስፈልግ የታማኝነት መግለጫ ነው ተብሎ ይተረጎማል። ስለዚህ የፍጻሜው ጊዜ ክንውኖች እንደ ሰንሰለት የተያያዙ ናቸው። ጥናቱ ደግሞ 3ቱ ወዮታዎች በማለት በደረጃ ይከፋፍላቸዋል። በትክክል ልክ እንደዛ ነው። 3 ተለያዩ የጥፋት ማዕበሎች ናቸው። የመጀመሪያው ወዮታ ምንድን ነው? የመጀመሪያው ወዮታ የሚጀምረው ሰይጣን ወደ ምድር ከተጣለ በኋላ ነው። ከጥልቁ የሚወጡ ምሳሌያዊ አንበጦች የእግዚአብሔር ማኅተም የሌለባቸውን ሰዎች ለ5 ወራት እንዲሰቃዩ ያደርጋሉ። አካላዊ ሞት ግን አያስከትልም። የበለጠ መንፈሳዊና ስነ ልቦናዊ ስቃይ ነው። እሺ፣ ሁለተኛውስ ወዮት? ሁለተኛው ወዮታ ላይ ነው እንግዲህ የኤፍራጥስ መላእክት የሚፈቱት። ይህ ወዮታ በቀጥታ የሰው ልጅ ላይ ያነጣጠረ ነው። የ1/3ኛው የሰው ልጅ መገደል? አዎ፣ እና የአውሬው አገዛዝ ሙሉ በሙሉ መጀመር የዚህ ወዮታ አካል ናቸው። እና 3ኛው ወዮታ ደግሞ የመጨረሻው ነው ማለት ነው? የመጨረሻውና ሁሉን አጠቃላይ የሆነው 7ቱ የመጨረሻ መቅሰፍቶች የሚፈጸሙበት እና የአውሬው ስርዓት ሙሉ በሙሉ የሚጠፋበት የመጨረሻው ፍርድ ነው። ስለዚህ ቅደም ተከተሉ በጣም ግልጽ ነው። መጀመሪያ መንፈሳዊ ጥቃት፣ ቀጥሎ በሰው ላይ ያነጣጠረ ጥቃት፣ በመጨረሻም አጠቃላይ ፍርድ። ልክ ነሽ። እሺ፣ እስካሁን ያየነውን ስናጠቃልል የቀረቡልን ሰነዶች በጣም አሳማኝ በሆነ መንገድ ሁለቱ የመላእክት ቡድኖች ተለያዩ ናቸው ወደሚለው አመለካከት ያዳላሉ። አዎ፣ በራእይ 7 ያሉት ነፋሳት አካላዊ የተፈጥሮ ጥፋት ሲያስከትሉ፣ በራእይ በቀኝ ያሉት የኤፍራጥስ መላእክት ግን ወታደራዊና መንፈሳዊ ጥቃት ይከፍታሉ። በእውነቱ ይህ ሁሉ ክርክር የሚጠቃልለው በአንድ ጥያቄ ነው።
ያወራን ያለነው ስለ ሁለት የተለያዩ ክስተቶች ነው ወይስ ስለ አንድ ክስተት ሁለት ገለጻዎች? እና ጥናቱ እንደሚለው ሁለት የተለያዩ ክስተቶች ናቸው። በትክክል። የመላእክቱ ማንነት አከራካሪ ቢሆንም የጥናቱ ዋና ትኩረት በክኖኖቹ ቅደም ተከተል ላይ ነው። ቅደም ተከተሉን በድጋሚ ብትነግረን። በመጀመሪያ የምዕመናን መታተም፣ ቀጥሎ የተፈጥሮ 1/3 መጥፋት፣ ከዚያም የሰው ልጅ 1/3 መሞት እና በመጨረሻም የአውሬው ኃይል ሙሉ በሙሉ መነሳት። ይሄ ውይይት አንድ እጅግ አስገራሚ ማሰቢያ ነጥብ ጥሎልኝ ያልፋል። ሰነዶቹ 144 ሺዎቹን ሁለቱን ምስክሮችና ትንሿን መጽሐፍ የበላውን ዮሐንስን በአንድነት ያስቀምጣቸው። አዎ፣ አንድ ላይ ነው የሚያያቸው። እነዚህ ቡድኖች በአውሬው የስልጣን ዘመን ሌሎች ሰዎች የአውሬውን ምልክት እንዳይቀበሉ ያስጠነቀቁ ለ1260 ቀናት ያህል ትንቢት እንደሚናገሩ ይገልጻሉ። እውነት ነው። ይህንን ሳስብ እጅግ ከባድ በሆነ እና ሁሉንም በሚቆጣጠር ኃይል ፊት ቆሞ ስለ እውነት መመስከር ምን አይነት ትርጉም እንዳለው እንድናስብ ይጋብዘናል። በጣም ከባድ ጥያቄ ነው። ይህ ጽንሰ ሐሳብ ከዚህ ስነ መለኮታዊ ማዕከል ውጪ እንኳ በዛሬው ዓለም ውስጥ እውነትን በግልጽ መናገር ስለሚያስከትለው ውጤትና ስለሚጠይቀው ድፍረት እንድናሰላስል ያደርገናል።